ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን ኢሳድስ የሁለተኛው ቻናል የዜና መረጃዎች ናቸው የሚቀርቡት። በዚህ ቻናል ላይ ቤተሰብ ለሆናችሁ በተቀዳላ መልካም ምኞቴን አካፍላችኋለሁ። መምህርና ጋዜጠኛ አብይ ይልማ በዚህ ዙሪያ ላይ በጣም ጠንከር ያሉ ቆንጆ ትኩስ ዜናዎችን ወቅታዊ የሆኑ እንደገናም ደግሞ ትንሽ ዘለግ ብለን አልፈን ተንተን አድርገን የምንመለከትባቸው መረጃዎች ያቀፍንበት ፕሮግራም ነው። በዚህ የተነሳ ትኩስ ከሆኑት መረጃዎች መካከል የተወሰኑትን በዚህ ፕሮግራም ላይ አሳያችኋለሁ። እንግዲህ አንድ በጣም የሚገርም መረጃ እዚህ ላይ አካትቼላችኋለሁ። አርቲፊሻል ሳምባን ይመለከታል። እንግዲህ በጣም ዓለማችን መቼም እግዚአብሔር ለሰው ልጅ ከሰጠው ዕውቀቶች መካከል አንደኛው እሱ የሚወደውን መልካም ነገር ለሰው የምናደርግበትን ቅኑን የሆነ የፈጠራ አቅም ሰጥቶናል። ስለዚህ አሁን ባለበት ሁኔታ ላይ በጣም በሚገርም ደረጃ አርቲፊሻል ሳምባዎች ተሰርተዋል እና አንድ ታካሚ ለምሳሌ ሳምባው ኦፕራሲዮን እንዲደረግ ከተባለ ያው ኦክሲጅን ማስወጣት ማስገባት ላይ ከዚህ በፊት በኮቪድ ጊዜ የታየው በጣም አደገኛ ነገር ያመጣው ውጤት እንዳለ ይታያል እና ከዛ ጋር የተያዘ ፈጠራ ተሰርቷል እና ያ ፈጠራ አርቲፊሻል ሳምባን ይመለከታል። ስለዚህ አንድ ሰው ሳምባው ወጥቶ ኦፕራሲዮን ተደርጎ ተሰርቶ እስኪያበቃ ድረስ መቆየት የሚችልበት ሌላ አርቲፊሻል ሳምባ ተግባር ላይ ውሎ በጣም ኢፌክቲቭ ሆኗል። ይሄም በተመለከተ በጣም ትልቅ ተስፋ ስለሆነ በተለይም ደግሞ በሳምባ ጋር ተያይዞ በጣም ብዙ ዋጋ እየከፈሉ ያሉ የህብረተሰብ ክፍሎች ላሉበት ዓለም ይሄን ኢፌክቲቭ ቴክኖሎጂ እግዚአብሔር የሚወደው ነገር ስለሆነ ይሄን በተመለከተ መረጃ አካፍላችኋል። የእንግሊዝ የውጭ ጉዳይ ሚኒስትር ኢትዮጵያ ውስጥ መጥተዋል። ለምንድን መጡ? የመጡበት ዓላማ ምንድነው የሚለው ነገር መመልከት አለብን። ምክንያቱም ኢትዮጵያ አሁን ባለችበት ሁኔታ ላይ ዓለም ላይ ያሉ በጣም ትላልቅ የሚባሉ ሀገራት በጠቅላላ ኢትዮጵያ ላይ አሁን ትኩረት እያደረጉ ያሉበት ጊዜ ላይ ነው ያለነው። ስለዚህ የእንግሊዝ የውጭ ጉዳይ ሚኒስትር ምን ፈልገዋል የሚለው ነገር ማየት አለብን። እንደምታስታውሱት ከሰሞኑ የእንግሊዝ ጠቅላይ ሚኒስትር ወደ ቻይና ሄደዋል። እንደገናም ከቻይና አልፎ ወደ ጃፓን ደግሞ ምስራቅ አፍሪካ ላይ ፍላጎቷን የምታሳይበት ነገር እያሳየች ነው። ለምሳሌ በኤርትራ ኤምባሲዋን እየከፈተች ነው። ሌሎች ጉዳዮችም በዚህ ምስራቅ አፍሪካ ላይ ያሉ ጉዳዮች አሉ። እንደገናም ደግሞ የሰሜኑ ኢትዮጵያ ክፍል ላይ ያለው ጦርነት አሁን በፊት ከነበረው በላይ ያገረሻ ያለበት ጊዜ ላይ ነው ያለ ነው። ስለዚህ የእንግሊዝ የውጭ ጉዳይ ሚኒስትር ወደዚህ መምጣታቸው ምን ሊፈይድ ምን ሊሰራ ይችላል የሚለውን ነገር በተመለከተ በዚህ ፕሮግራም ላይ ተንተን ያለ መረጃዎችን አሰባስቤላችኋለሁ። በሱ ዙሪያ ላይም ቆይታ እናደርጋለን። በጣም የሚገርም ትልቅ ስኬት ለሳህል ሀገራት ማለትም ለነ ቡርኪና ፋሶ ተሰምቷል። በጣም የሚገርም ዜና ነው የተሰማው። ዜናዎቹ እንደሚያሳዩት አሜሪካ ሪተርንስ ቱ ሳህል ስቶፕ ዩኤስ ኦፊሻል ሄድስ ቱ ማሊ ፎር ሪሴት ቶክስ በሚል ዜናዎች የተነገሩ ይገኛሉ። አሜሪካ አይኗን ወደ ሳህል ሀገራት ላይ ማዞር ጀምራለች። በነገራችን ላይ የሳህል ሀገር መሪዎች በጣም ኢንፍሉዌንሻል እየሆኑ ያሉት የምዕራብ አፍሪካ ሀገራት ላይ ያሉት እነዚህ ሀገራት እንደ ቡርኪና ፋሶ፣ ማሊ፣ ኒጀርን ጨምሮ ሌሎቹንም ማለት ነው። በእነዚህ ቦታዎች ላይ የአሜሪካ ትኩረት ምንድን ነው? ለምንድን ነው እስከዛሬ ድረስ በአሜሪካና በእነሱ መካከል አለመስማማት የቆየበት? እንደገና አሁንስ አሜሪካ ምን ስትራቴጂ ይዛ ነው እዛ እየገባች ያለችው? ትራምፕ ምን ነክቶት ነው? እንዴት እነዚህ ሰዎች ማሸነፍ አቃተው? እንዴት ከነሱ ጋር አብሬ መስራት ዝግጁ ነኝ የሚለው ነገር አሜሪካ ልትገልጽ ቻለች የሚለውን አደገኛ ሲክሪት ስላለ ያንን በዚህ ፕሮግራም ላይ በደንብ አድርጌ አሳያችኋለሁ። ይሄም ዘለግ ካሉት ሐሳቦች መካከል ይገኝበታል። ሌሎች ግን በጣም ጠንካራ የሆኑ መረጃዎች እየተሰሙ ነው ያሉት በኢትዮጵያ ውስጥ ያሉ ጉዳዮች ላይ ተመልክቶ በሱም ዙሪያ ላይ መጠነኛ ቆይታ ላድርግላችሁ። መምህርና ጋዜጠኛ አብይ ይልማ አብሬያችሁ ልቆይ። ዕውቀት ታላቁ እግዚአብሔርን ታከብራለች። ወደ መጀመሪያው መረጃ ልውሰዳችሁ። አርቲፊሻል ሳምባን ይመለከታል። በጣም ነው የገረመኝ እኔ በነገራችን ላይ
ምክንያቱም እግዚአብሔር ለሰው ልጅ የሰጠው አስደናቂ ችሎታ፣ እውቀት፣ የፈጠራ አቅም ነው። ይህን ተጠቅመን ለህዝብ የሚያገለግል ነገር እንድንሰራ እግዚአብሔር ይፈልጋል። ነገር ግን ትውልድን የሚያጠፋ ትውልድን የሚያመክነውን ነገር በተመለከተ እግዚአብሔር በዚህ ፈጠራ ውስጥ የለበትም። ለዚህ ነው የተባረኩ አእምሮዎች እንደዚህ አይነት ነገሮች ይሰራሉ። እንግዲህ ውድ ቤተሰቦቼ በፌቸል ፊልድ ሃውስ በተባለ ጋዜጣ ላይ በቀረበው ዘገባ መሰረት አንድ የ33 ዓመት ታካሚ በኢንፌክሽን የተጎዱ ሳምባዎች አሉት። እነዛ ተወግደው በውጫዊ ሰው ሰራሽ የሳምባ ስርዓት TLA ይባላል እና TAL ይባላል እና በዚህ አማካኝነት ለ48 ሰዓታት በህይወት መቆየቱ በጣም ታሪካዊ የህክምና ክስተት ነው ተብሎ ተነግሯል። እናም ይሄ የቴክኖሎጂ አጠቃቀም ታካሚው በተሳካ ሁኔታ የሳምባ ንቅለ ተከላ እንዲያካሂድ እስከዛ ድረስ ባለው ማለት ነው የልብና የኩላሊት ስራው እንዳይቆም ማድረግ ነው። ያን ነገር ለማድረግ እንግዲህ ዓለማችን በታሪኳ ለመጀመሪያ ጊዜ የሰራችው ትልቅ ስኬት ነው ከአርቲፊሻል ሳምባ ጋር ተያይዞ። ይሄ በጣም የሚደንቅ ነገር ነው የሰማነው። እንግዲህ ይሄንን በተመለከተ የደረገው ህክምና የተበላሸ ሳምባን ለመተካት ነው። በባክቴሪያ ኢንፌክሽን ክፉኛ የተጎዱ የታካሚው ሳምባዎች አሉ። ሙሉ ለሙሉ ነው የሚገርማችሁ ነቅለው ያስወገዱት። ከዛ የሰው ሰራሹን ሳምባ ተከሉለት። በዛ መሳሪያ እየተጠቀሙ 48 ሰዓት ነው የቀዶ ህክምናው የተደረገው። ሰው ሰራሽ ሳምባ ነው የተተከለለት። ታካሚው ንቅለ ተከላ እስኪካሄድ ድረስ ለ2 ቀናት ያክል በህይወት እንዲቆይ አድርገውታል። እና ይሄ ፈጠራ ስራ የኖርዝ ዌስተርን ሜዲሲን የካኒግ ቶራሲክ ኢንስቲትዩት ይባላል። ካኒግ ቶራሲክ ኢንስቲትዩት የዛ ባለሙያዎች ናቸው ይሄን ያደረጉት። በጣም አስደናቂ ቴክኖሎጂ ነው የተሰራው። ስለዚህ ታካሚው በጉንፋን በባክቴሪያ ኢንፌክሽን ምክንያት የመተንፈሻ አካል ክፉኛ ተጎድተውበታል። ARDS የሚባል ነው እና ይሄም ሳምባዎቹ ፈሳሽ ሆነው ነው ይቀልጠዋል ኦልሞስት ማለት ነው ሰውየው። ስለዚህ ሊሞት ነው። ከመሞቱ ግን ለማዳን የሚያስችል ትልቅ ነገር ነው የሰሩለት እና መሳሪያው ልክ እንደ ተፈጥሮ ሳምባ ደምን ኦክሲጅን እንዲያገኝ በማድረግ እንደገና ካርቦን ዳይኦክሳይድን በማስወገድ የልብ ስራን ደግፎት አቆየ ማለት ነው። እንደዚህ አይነት ከባድ ኢንፌክሽን ካለባቸው ታካሚዎች 80% በላይ የመሞት አጋጣሚ ነው ያላቸው። አዲሱ ይሄ የቴክኖሎጂ ስርዓት ቀደም ሲል ከነበሩት የተሻለ እንደሆነ ነው የሚነገረው። ለስትሮክ ለልብ ድካም የሚያጋልጡ ሁኔታዎችን ለመቀነስ ታስቦ የተሰራ እንደሆነ ተነግሯል። የሰው ሰራሽ ሳምባው ድጋፍ ለ48 ሰዓታት ነው የቆየው። ታካሚው የተሳካ የሳምባ ንቅለ ተከላ ተደርጎለታል ማለት ነው። ከ2 ዓመታት በኋላ ከሂደቱ ከ2 ዓመታት በኋላ ታካሚ ሙሉ በሙሉ አገግሞ ወደ ቤተሰብ ስራው ላይ ተመልሷል። የሚገርማችሁ ይሄ ቴክኖሎጂ ኢፌክቲቭ መሆኑን ከተረጋገጠ በኋላ ነው አሁን እየተነገረ ያለው። ይሄ ስኬት ከባድ የሳምባ ጉዳት ላጋጠማቸው ለንቅለ ተከላ ስራ የሚጠቅሙ አዲስ ተስፋን ለዓለም ያመጣ ነው። በጣም የሚገርም ዜና ነው። በነገራችን ላይ ከዚህ ጋር ተያይዞ ከዚህ ቀደም የሚታወቁ የነበሩ የሳምባ ንቅለ ተከላ ላይ ስራ ላይ ይሰሩ የነበሩ አርቲፊሻል ሳምባዎች ቴክኖሎጂዎች ነበሩ። ለምሳሌ ይሄ አሁን የጃንዋሪ 2026ቱ የሳምባ ንቅለ ተከላ እስኪደረግ በሰው ሰራሽ ሳምባ ለ48 ሰዓት የተቆየበት ነው። ከዛም ቀደም ብሎ ከሳምባ ውጪ የደም ኦክሲጅን አቅርቦት ምርታ ወይም ECMO የሚባል እንደነበረ ይታወቃል። ይሄም የሰው ሰራሽ ሳምባዎች ናቸው። የደም ዝውውርን ኦክሲጅንን በማስተካከል የልብ ጫናን በመቀነስ የሳምባ ተግባርን በተሻለ ሁኔታ መተካት ይቻልበት ነው። ይሄም ምርታ የነበረ ነው። ነገር ግን ሙሉ ለሙሉ የህይወት የማዳን አደጋ ማለት የማዳን አቅም አልነበረውም ECMO የሚባለው ቴክኖሎጂ። ሌላኛው ከነበሩት መካከል የመጀመሪያው ሙሉ በሙሉ በሮቦት የታገዘ የሳምባ ንቅለ ተከላ ነው። በኖቬምበር 2024 ተከናውኗል። ይሄ በአሜሪካ ኒውዮርክ ሄልዝ ሴንተር ሌንጎን በሚባል ሄልዝ ሴንተር ውስጥ ነው የተካሄደው። ለመጀመሪያ ጊዜ ሙሉ በሙሉ በሮቦት የታገዘ የሁለትዮሽ ሳምባ ንቅለ ተከላ ያከናውኑበት ነው። ሰው ሰራሽ ሳምባ ለኮቪድ-19 እና ለከባድ የሳምባ ምች የሚደረግ አንድ ቴክኖሎጂም የተሰራ አለ፣ አይረን ላንግ የሚባል። ይሄም ለምሳሌ ኤግዞቬንት NPV የሚባልና እንደ ኮቪድ-19 እና በከባድ የሳምባ ምች ለተጎዱ ታካሚዎች የሳምባ ህብረ ህዋሳትን ለማስፋፋትና ለመተንፈስ ለማገዝ የሚሰራ ነው። ይሄኛው አሁን ግን በዚህኛው አሁን በነዚህ 3 ቀናት ውስጥ የታየው ቴክኖሎጂ ጋር አይደለም፣ አይገናኝም። ሌላኛው ለምሳሌ በሰው ሰራሽ ሳምባ የታገዘ መንቀሳቀስ ችሎታም ተመልክቶ በሜሪላንድ ዩኒቨርሲቲ ተመራማሪዎች ታካሚዎች በሰው ሳምባ እየታገዙ እንዲንቀሳቀሱ የተደረገበት ቴክኖሎጂ ፈጠራ እንደነበረ ይታወቃል። ይሄ ታካሚዎቹን ንቅለ ተከላ ከመደረጉ በፊት አካላዊ ብቃታቸውን እንዲጠብቁ ይረዳል። በሰው ሳምባ ነው በነገራችን ላይ የሚተነፍሱት ማለት ነው። ያ በጣም የሚገርም ነው። እሱም ቴክኖሎጂ ግን ከዚህኛው ጋር አይወዳደርም።
የሳምባ ህዋስ ጥናት በ3D ቴክኖሎጂ የተሰራ አለ። የዩናይትድ ኪንግደም የሚገኝ አንድ ድርጅት ኢሚኖዋን የሚባል ሰው ሰራሽ 3D ሳምባዎችን በመጠቀም የሴሎችን ምላሽ የመተንተን ለመድኃኒትና ለምርምር ለሳምባ ጤናም አዲስ ምዕራፍ የከፈተበት ነው። ይህም ከመጨረሻውን ከነገርኳችሁ ከቅድሙ ቴክኖሎጂ ጋር አይገናኝም። የሮቦቲክ ጥናት አዮን ሲስተም የሚባል የሳምባ ካንሰርን ቀደም ብሎ ለመለየት በማንቸስተር ዩኒቨርሲቲ ሆስፒታል ውስጥ የተደረገ አንድ የሮቦቲክ መመርመሪያ በጣም ትልቅ የሆኑ የሳምባ ክፍሎችን በመድረስ የካንሰር ምልክቶችን ቀድሞ ለመለየት ለሕክምናም ለመጀመር የሚረዳ አይነት ቴክኖሎጂ ነው። እነዚህና መሰል ጉዳዮች ከሳምባ ጋር ተያይዘው ያሉ ዓለም ላይ የሚታወቁ አሉ። ይሄ ግን በጣም የሚገርም ቴክኖሎጂና የመጨረሻው ዘመን ተስፋ ሰጪ ትልቅ እምርታ ነው ተብሎለታል ማለት ነው። እግዚአብሔር እንደዚህ አይነት አእምሮችን ይባርካል። ትውልድን ለማዳን የሰውን ሞት እንዲቀንስ የሚደረግበትን መንገድ በጠቅላላ እግዚአብሔር ይደግፋል። በነገራችን ላይ እግዚአብሔር ዓላማው የሰው ልጅ በጤናው እንዲኖር ነው። ዲያብሎስ ነው ይሄን ሁሉ የምታዩት የሰው ልጅን ጤና በጣም ጎድቶ አፈር ከድሜ ያበላ የሰው ልጅን ኳሊቲ ያወረደው ዲያብሎስ ነው። እግዚአብሔርማ ሲሰራን ዲቫይን ሄድ ሰጥቶ ለዘላለም ጤናማ ሆነን እንድንኖር ነው ፍላጎቱ። ነገር ግን አዳም ከወደቀ በኋላ የሰው ልጅ በተለያዩ በሽታዎች እንዲጎዳ ተደርጓል። ያን ያደረገው የርኩሱ ዓለም ዛሬ በሰው ልጅ አእምሮ ጥበብ ማሸነፍ እንዲችል እግዚአብሔር እንደዚህ አይነት ዕውቀትና ብርሃንን ይገልጣል። ይህንን ያየነውን ነገር ልጠቁማችሁ ብዬ ነው ወደ ሌሎች መረጃዎች ልለፍላችሁ። ወደ እንግሊዙ ጠቅላይ የውጭ ጉዳይ ሚኒስትር ኢትዮጵያ ውስጥ የመጡበትን ጉዳይ በተመለከተ ደግሞ ቀጥዬ መረጃ ላካፍላችሁ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ በዕለተ እሁድ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና ከእንግሊዝ የውጭ ጉዳይ ሚኒስትር ዴኤታ ናቸው። እንደገናም የጋራ ብልጽግናና ልማት ሚኒስትር ዴኤታም ጭምር ናቸው። እንደገና የውጭ ጉዳይ ሚኒስትርም ናቸው። ከሳቸው ጋር ተወያይተዋል። በገጻቸውም ላይ ለቀውታል። እሁድ ጥር 24 ነው 2028 18 በኢትዮጵያ አቆጣጠር ወይም በፌብሩዋሪ 1 2026 ነው። የእንግሊዝ ተወካዩ ጠቅላይ ሚኒስትሩ ውይይት ያደረጉት ከእንግሊዝ የውጭ የጋራ ብልጽግና እና ልማት ሚኒስትር ዴኤታ ኢቬት ኩፐር ጋር ነው እና በጣም ወሳኝ የሆነ ንግግር እዛ ላይ እንደተደረገ መረጃዎች ያመላክታሉ። በተለይ ደግሞ የሁለትዮሽ ግንኙነት በሚል አስቀምጠውታል። በሁለቱም ሀገራት መካከል ያለውን ጠንካራና የቆየ ሁለትዮሽ ግንኙነት ይበልጥ ማጠናከር የሚቻልበት ሁኔታዎች አሉ። እነዛ ላይ መክረናል በሚል ተናግረውታል። ሌላው እንግዲህ ያው ልክ ነው። በእንግሊዝና በኢትዮጵያ መካከል ለረጅም ጊዜ የቆየ ሁለትዮሽ ግንኙነት አለ። የሚመሰረተውም ከአፄ ኃይለሥላሴ ዘመን ጀምሮ በተለይ ረጅም የቆየ ነገር እንዳለ ይታወቃል። ስለዚህ ምስራቅ አፍሪካ ላይ ሲመርጡ የእንግሊዝ የውጭ ጉዳይ ሚኒስትር በቀጥታ ኢትዮጵያ ሊስት ውስጥ ከገቡ ሀገራት መካከል ጥቂቶች ናቸው። ምናልባትም ኬንያና ኢትዮጵያን ሊጎበኙ ነው የሚችሉት። ኢትዮጵያን ለምንድን መረጡ? ያዩትበት ምክንያት እንግሊዞቹ ምንድነው የሚለውን እዚህ ላይ ያሳይናል ማለት ነው። ከነዚህ መካከል አንደኛው የኤነርጂ ስምምነት የሚል በውስጡ ተቀምጧል። በውይይቱ በኤነርጂ ዘርፍ ላይ ትኩረት ያደረገ ትልቅ የጋራ ልማት በሚል ስምምነት እንደተፈረመ ተሰምቷል። ኤነርጂ የሚለው ነገር በውስጡ ብዙ ነገር እንዳለው ታያላችሁ። የሩሲያ የኤነርጂ ፍላጎት እዚህ ውስጥ ምን ያህል ከኢትዮጵያ ጋር ያላትን ጉዳይ ታያላችሁ። እንግሊዞቹ በኃይል አቅርቦት ላይ የሚሰሩበት የራሳቸው የሆነ አቅም አለ። ያን አቅም ወደ ኢትዮጵያ ለማምጣት የፈለጉበትን ምክንያት እዚህ ላይ ታያላችሁ። በስምምነቱ ለምሳሌ የሁርሶ ኦይሻ የሚባለው 400 ኪሎ ቮልት የኃይል ማስተላለፊያ ፕሮጀክት አለ። እነዚህን የሚያካትት ስምምነት እንደተፈረመ ተሰምቷል እና የደገሃቡር ቀብሪ ዳሃር 132 ኪሎ ቮልት የኃይል ማስተላለፊያ መስመር አለ እና የዛንም ግንባታ የስምምነቱ አካል ተደርጓል ማለት ነው። እንግሊዞች አሁን ይኸውላችሁ ቻይናዎቹ ተጠቅመው ዓለማትን የሄዱበትን መንገድ እየሄዱ እንደሆነ ታያላችሁ። ለምሳሌ በአሜሪካዎቹ ጋር እንግሊዞቹ የረጅም ጊዜ ቆያቸውን የነበረውን ስምምነት የሚያዛንፍ ነገር ከተፈጠረ ከትራምፕ ይሄ ውዝግብግቡ በኋላ እንግሊዝ የምታረጋቸው አካሄዶች በጠቅላላ ስታዩ ያላትን አቅም አሳልፋ መሸጥ እንዳለባት ከሌሎች ዓለማት ጋር የግድ በአሜሪካ በኩል መገናኘት እንደሌለባቸው ምዕራባውያን በቀጥታ ከሌሎች ሀገራት ጋር ልክ ቻይና እንደምታረገው በሌሎች ሀገራት ህንድም እንደሚያደርጉት የመሄድ አይነት አቀራረብ ሲከተሉ እዚህ ጋር ታያላችሁ ማለት ነው። ይሄንን በተመለከተ የፐብሊክ ኢንቨስትመንትና ንብረት አስተዳደር ዙሪያ የቴክኒክ ትብብር ለማድረግ የሚያስችል የመግባቢያ ሰነድም እንደተፈረመ ሰምተናል። የቴክኒክ ትብብሩ ደግሞ የኢትዮጵያን መጠነ ሰፊ የልማት ኢንቨስትመንቶችን የማስተዳደር አቅም ለማሳደግ
ያለመ ነው በሚልም አስቀምጠውታልና ሁለቱም መሪዎች በጋራ በሚያሳስቧቸው ቀጠናዊ የሰላም የደህንነት ጉዳዮች ላይ በዝርዝር መወያየታቸውም ጭምር እዚህ ላይ እንደተነገረ ሰምተናል። የኢኮኖሚ ትብብርን በተመለከተ የእንግሊዝ መንግስት በኢትዮጵያ እየተከናወኑ ባሉ የኢኮኖሚ ማሻሻያዎች ላይ ያለውን ድጋፌን ሰጣለው የሚለውን ነገር እዚህ ላይ ተካቷል። እንግዲህ ይሄ በጣም ወሳኝ ነገር ነው። በተለይ አሁን ኢትዮጵያ ያገባችበት የእርስ በርስ ጦርነት አሁንም ዳግም እንዳይቀሰቀስ ለሚደረገው ነገር እንደ ማሳያ የሚቆጠርም አካሄድ ሊሆን እንደሚችል እየተነገረ ይገኛል ማለት ነው። ይሄንን በመጠኑ በዚህ ላይ ላሳያችሁ በሚል ነው። ወደ ሌሎቹ መረጃዎቼ ልለፍ። ክቡራትና ክቡራን የሣድስ ቤተሰቦቼ የሳህል ሀገራት የሚባሉት ላይ በጣም መሰረታዊ ነገር ነው እየታየ ያለው። ይሄ በጣም ትልቅ ለውጥ ነው። እንግዲህ አፍሪካ እያሸነፈች ነው። በነገራችን ላይ አፍሪካ እያሸነፈች መሆኑን የሚያሳዩ ብዙ ነገሮች ናቸው የሰማነው። አሜሪካ ወደ ሳህል ቀጠና ዳግም ለመመለስ ከማሊ ወታደራዊ መንግስት ጋር ግንኙነቷን ለማስተካከል እያደረገችው ያለው ጥረት እንዳለ እየተነገረ ይገኛል። ይሄውም እንግዲህ የዲፕሎማሲ ግንኙነት መታደስ ብለው ነው ያስቀመጡት። የአሜሪካ የአፍሪካ ጉዳዮች ቢሮ ከፍተኛ ባለስልጣን የሆኑት ኒክ ቼከር ናቸው። ከማሊ መንግስት ጋር አዲስ የሁለትዮሽ ግንኙነት ለመመስረት ያለፉ ስህተቶችን ለማረም ይላል እና ወደ ባማኮ መጓዛቸውን ገልጸውታል እና ለማሊ ሉዓላዊነት እውቅና መስጠትም ጭምር ይገኝበታል። እዚህ ውስጥ በሚገርማችሁ ደረጃ ዋሽንግተን አዲሱን ዲፕሎማሲያዊ አካሄድ የምትከተለው ለማሊ ሉዓላዊነት ክብር በመስጠትና የጋራ ጥቅሞች ላይ በማተኮር እንደሆነ ነው እዚህ ላይ እየተመለከተ ያለው። ከዚህ ጋር እንግዲህ አሜሪካዎቹ አሁን የሚሄዱበት ሌሎችም ዓለማት የሚሄዱት ተወደደም ተጠላም አፍሪካ the next big economy source ናት። ስለዚህ ያንን ለማድረግ ስትራቴጂካዊ የማዕድን ፍላጎት እንዳላቸው ደግሞ እዚህ ላይ ያሳያል። አሜሪካ ለማሊ ትኩረት የሰጠችበት ዋነኛው ምክንያት ማሊ እንደ ወርቅ፣ ሊቲየም፣ ዩራኒየም ያሉ ከፍተኛ ቁልፍ የማዕድን ሀብቶች ባለቤት ናት እና በዛ በዓለም አቀፍ አቅርቦት ሰንሰለት ውስጥ በጣም ትልቅ ሚና አላት። ከዛ ውጭ ደግሞ የሩሲያ ተጽዕኖን መመከትም ጭምር እንዳለበት እዛ ላይ ታያላችሁ። ማሊ የጸጥታ አጋርነቷን ወደ ሩሲያ አዙራለች እና አሜሪካ በሳህል ቀጠና ያላትን ተጽዕኖ እንዳታጣ ስጋት ፈጥሮባታል ማለት ነው። ስለዚህ ትራምፕ እንደሚያደርገው ሄዶ ቬኔዙዌላ ላይ መንግስት እንደቀየረው ነገ ደግማለሁ ቢል ምን ያህል ነገር ሊመጣ እንደሚችል የሚያሳዩ ነገሮች፣ ውጤቱም አስከፊ ሊሆን እንደሚችል የሚያሳዩ ነገሮች ብቸኛው መንገድ አሜሪካ ያላት ብቸኛው መንገድ መደራደር ነው። ሀገራት ራሳቸውን ችለዋል፣ ሰብረው ወጥተዋል። ሰብረው ከወጣ ሰው ጋር በነገር ላይ ሄደ መነጋገር ነው ያለብን እንጂ ምንም ነገር ልታደርግ እንደማትችል ግልጽ ነው። ስለዚህ እዚህ ጋር ይሄንን ተጠቅመን ያለንን ተጽዕኖ ማጣት አንፈልግም ብለዋል አሜሪካዎቹ። ስለዚህ የጸጥታና ሽብርተኝነትን መከላከልም ትብብር የሚል ማሊ በሳህል ቀጠና ውስጥ ባላት ስትራቴጂካዊ አቀማመጥ ምክንያት አሜሪካ በምዕራብ አፍሪካ ለምታደርገው ሽብርተኝነት መከላከል ኦፕሬሽን የቀጠናውን ሰላም ለመቆጣጠር ከባማኮ ጋር መተባበር ግድ ይለባታል የሚለው ነገርም እዚህ ቦታ ላይ አሜሪካዎቹ ገልጸዋል። ከዚህ ጋር ተያይዞ ለምሳሌ ቪዛ እገዳ ውጥረት እንዳለ ይታወቃል። በፕሬዚዳንት ዶናልድ ትራምፕ አስተዳደር የጣለ ቪዛ እገዳና ተመሳሳይ ጉዳዮች ማሊም በምላሹ በአሜሪካውያን ላይ የጣለችው የቪዛ እገዳ አለ እና በሁለቱም ሀገራት መካከል ያለውን ውጥረት ከፍ አድርጎታል እንደሚታወቀው። ስለዚህ ይሄም መደራደሪያ ነጥብ ይዘው አሜሪካዎቹ መጥተዋል ማለት ነው። ከዚህ ጋር ተያይዞ አሜሪካ እንግዲህ በተለምዶ በወታደራዊ መፈንቅለ መንግስት የሚመሩ መንግስታት የምትከተለው ጠንካራ ማዕቀብ አለ፣ ማግለልም ጭምር አለ። ያንን ወደ ጎንትታ አሜሪካ የፖሊሲ ለውጥ ምልክት ማሳየቷ ሌላኛው እይታ ነው ተብሏል እና አሁን ከማሊ ጋር በጥንቃቄ ግንኙነት ለመጀመር መወሰኗን የፖሊሲ ለውጥ ማድረጉን ያመላክታል በሚል እየተነገረ ይገኛል። ከዚህ ጋር ተያይዞ እንግዲህ እነዚህ በሳህል ሀገራት ላይ ለምሳሌ በማሊ፣ በቡርኪና ፋሶ፣ በኒጀር ያለውንም አካሄድ ለማስተካከል ነው ይሄ መንገድ እየተካሄደ ያለው የሚለውን ነገር ነው እየተነገረ ያለው። ምክንያቱም በማሊ በኩል እነዚህን ሀገራት የማግኘት ስትራቴጂ እንደሆነ ታያላችሁ ነው። በማሊ፣ ቡርኪና ፋሶ፣ በኒጀር የተከሰቱ ወታደራዊ መፈንቅለ መንግስቶች አሉ። የጸረ ሽብርተኝነት ስልት ልዩነት፣ ወደ ሩሲያ የመጠጋት ዝንባሌ ያለ የአሜሪካና የሳህል ሀገራት ስምምነትን የሚያደናቅፉ ዋና ምክንያቶች ናቸው። ስለዚህ ከነዚህ ሀገራት ሉዓላዊነትን በማስቀደም ምዕራባውያን የደህንነታቸውን አላስጠበቁም በሚል ተቃውሞ አዲስ የደህንነት አጋር በመፈለግ ላይ ናቸው። ምንም አይመለከተንም፣ ይሄ ጉዳይ ዋናው ከነሱ ጋር ዲል ማድረግ ያለብን የሚል ነው። በዚህም የተነሳ እንግዲህ በሳህል ሀገራት አሜሪካ ጋር ያልተስማሙባቸው ምክንያቶች አሉ። አንደኛ የወታደራዊ መፈንቅለ መንግስት ዘርፉ ነው።
በዛ ያላቸው ተጽዕኖ ነው። ሌላኛው የሉዓላዊነት ጥያቄ ነው። የሳህል ሀገራት ራሳቸውን የቻሉ የውጭና የጸጥታ ፖሊሲ ለመከተል ያላቸው ፍላጎትና ቆራጥ አቋም ከአሜሪካ ጣልቃ ገብነት ጋር ተጋጭተዋል። ሌላም ደግሞ የምዕራባውያን ተጽዕኖውን አለመፈለግ ነው። በተለይም ፈረንሳይን ከአካባቢው እንዳስወጡት ሁሉ ከአሜሪካ ጋር ያለውን ወታደራዊ ጣልቃ ገብነት በመቃወም ላይ ናቸው። ከዛ ጋር ተያይዞ ደግሞ የሩሲያ አጋርነትን መርጠዋል። የጸጥታ እነዚህ ሀገራት በጸጥታ ጉዳዮች ከአሜሪካ ይልቅ የሩሲያን ጸጥታ ድጋፍ ነው የሚያተኩሩት። ይህንን አሜሪካዎቹ መቀበል አለባቸው የሚል ነው። ሌላው ደግሞ የጸጥታ ስልት ልዩነት ይታያል። አሜሪካ የሽብርተኝነትን መንስኤ ከመፍታት ይልቅ ወታደራዊ እርምጃ ላይ ማተኮሯን በአካባቢ አመኔታ እንዳሳጣትም ይታወቃል። በሌላው ደግሞ በስድስተኛ ደረጃ የጸረ ሽብርተኝነት ውድቀት ይታያል። በምዕራባውያን ድጋፍ የሚካሄዱ ዘመቻዎች ሽብርተኝነትን ለመቀነስ አልቻሉም። ስለዚህ አሜሪካን እንደ አስተማማኝ አጋር አይቆጥሯትም። ይሄ ሌላኛው ምክንያት ነው። ሌላ ሰባተኛው ምክንያት የምጣኔ ሀብትና የልማት ልዩነት ነው። ሀገራቱ እንግዲህ ከጸጥታ በላይ የምጣኔ ሀብት ድጋፍና ልማትን ነው የሚፈልጉት። አሜሪካ ደግሞ የምታተኩረው ጸጥታና ምናምን ነው። ያ ደግሞ አብሮ ከነሱ ጋር አይሄድም። በዚህም አልተስማሙም። የመብት ረገጣ ክስ አለ። አሜሪካ በጸጥታ ኃይሎች ላይ የምታነሳው ሰብአዊ መብት ረገጣ ክስ አለ። የገንዘብ እገዳ ወይም ሪስትሪክሽን ጫና ፈጥሯል። እዚህ ጋር አይስማሙም። የጉዞ ገደቦችና ማዕቀብ፣ ለምሳሌ አሜሪካ ባልደረቦቻቸው ላይ የጣለችው የጉዞ እገዳ፣ ወታደራዊ እገዳዎች ቅሬታ ፈጥረዋል በአካባቢው ላይ። ይሄም አያስማማቸውም። የዲሲፕሊን ተገዥነትን ማጣትም ጭምርታ ያላችሁ በአካባቢ መሪዎች የአሜሪካን የዲሞክራሲና አስተዳደር አሰራር ለመከተል ፈቃደኛ አይደሉም። እነዚህና መሰል ጉዳዮች አሜሪካንና ምዕራብ አፍሪካ ሀገራትን አያስማማቸውም። ታዲያ አሜሪካ በሳህል ቀጠና ላይ ምን ፈልጋ ነው መሄድ የፈለገችው? አንደኛው የደህንነት ሽርክና ማጠናከር ነው። በቀጥታ ወታደራዊ ጣልቃ ገብነትን በመቀነስ በአካባቢ ኃይሎች ለምሳሌ በቤኒን፣ በአይቨሪ ኮስት፣ በናይጄሪያ አማካኝነት የአሸባሪ ቡድኖችን መዋጋት። ሁለተኛ እውቅና የስልጠና ድጋፍ መስጠት፣ ኢንቴሊጀንስ ሰፖርት የሚባል በድሮን በክትትል ስልጠና አማካኝነት የጸጥታ ኃይሎችን አቅም መገንባት። ሶስተኛው ክልላዊ ጥምረቶችን ማበረታታት ይገኛል። እንደ አክራ ኢኒሼቲቭ የተባሉ አይነት ተቋማት አሉ። የጸጥታውን የጥምረቶች በመደገፍ የጋራ ደህንነትን እናስጠብቃለን የሚል። ሌላኛው የአሜሪካ ማስተዳደር ዲሞክራሲ ግንባታ ብላ ይዛችሁ የመጣቸው አለ። የሩሲያን ዋግነር ግሩፕ ተጽዕኖ መግታት ደግሞ ዋነኛው ነው። በቀጠናው ሩሲያ የጸጥታና የዲስኢንፎርሜሽን ተጽዕኖ አለ። ስለዚህ በዲፕሎማሲና አማራጭ የጸጥታ አጋርነትን የሩሲያዎችን በማዳከም አሜሪካ ባያዳክሙ እንኳ ቦታውን እኩል ሼር የማድረግ ፍላጎት እንዳላቸው ታያላችሁ። ከዛ ጋር ተይዞ ኢኮኖሚና ልማት ኢንቨስትመንትን በተመለከተ አሜሪካ ወጣ ብላ የቻይናን ተጽዕኖ የምትቆጣጠረው በመጣላት እንዳልሆነ ገብቷታል። የሰብአዊ እርዳታና ልማት ከረሃብ ከምግብና እጥረት ጋር በመቅረፍ እዚህ ቦታ ላይ እጅ ለማስገባት የመሞከር ነገር ታያላችሁ። ከባህር ዳርቻ ሀገራት ጋር አዲስ ሽርክና መፍጠር፣ ከሳህል ዞን ቀጥሎ ያሉት እንደ ቤኒን፣ ጋና፣ ቶጎ ያሉ ሀገራት አሉ እዛ አካባቢ ላይ ያለውን ተጽዕኖ አሜሪካ መያዝ ትፈልጋለች። ከዛ ውጪ አሜሪካ የአየር ንብረት ለውጥን ለመቋቋም በሚል የምታቀርበው ነገሮች አሉ። ቀጥተኛ ያልሆነ ወታደራዊ መገኘትንም ጭምር እዛ ቦታ ላይ ታያላችሁ። ወታደራዊ መገኘት ወይም ፕሬዘንስን በተመለከተ ያን በመቀነስ ይበልጥ መስጢራዊና በአድቫይዘሪ ወይም በሚና ላይ የሚለይ የሳህል የውስጥ ሰርጎ መግባት የሚል ነገር እንዳለባቸው ይታወቃል። ምክንያቱም ወታደራዊ ያልሆነ ሰርጎ መግባት በመንግስታቸው ላይ ወታደራዊ ባልሆነ መልኩ ሰርጎ ገብቶ የሳህል አባል ሀገራትን የመቆጣጠር ሌላ ወይም ደግሞ ጓደኛ ወዳጅ መሆን ከዛ ውጭ አማራጭ እንደሌላቸው አሜሪካዎቹ የተረዱበት ጊዜ ላይ እንዳለን እናያለን። ትራምፕም ቢሆን ያንን የገባው ጊዜ ቀጥሎ ይመጣል ተብሎ ይጠበቃል ማለት ነው። ውድ ቤተሰቦቼ እነዚህን ነገሮች በዚህ ፕሮግራም ላይ ላካፍላችሁ ብዬ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ።